እንዴት ነው አንቺ በዚህ ላይ የታገርሽው? ቆይ ለምንድን ነው ከኔ ጋር እንደዚህ የማይሆነው? ለምንድን ነው የሚሸሸኝ? እኔ እኮ ወደዋለሁ። አይገባህም። ደደብ ነህ እያልከኝ ነው? ባጭሩ አንተ ለእህቴ አትመጥናት። አንተ ምን እየሆንክ ነው? የምር ቀላል ነው የሚመስልህ? ቆይ እንዴት ነው ሁላችሁም እንደዚህ ራስ ወዳድ የሆናችሁት? ከዚህ በኋላ አይደለም መምታት አጠገቡ ትደርስና እኔ ነው ያደርገኝ። አልገባኝም። ጽኑ ዳሪክ ምን ማለት ዲቦ? ምን የምታውቂው ነገር የለም እንዴ? ጽኑ ዳሪክ ምን ሆነ? ቆይ ነይስ ከል አቤት። የሆነ ስራ ላዝሽ ፈልጌ ነበር። አትድረስብኝ። አልደርስብህም። አላውቅህም፣ አታውቀኝም። እኔ እናንተ ነገር እዚህ ጋር አብቅቷል። በሳሪ ታሽናው አሁን በጣም ደክሞኛል። ምንም ነገር ማውራት አልፈልግም። ችግር የለም እኔ አወራለሁ፣ አንቺ ትሰሚኛለሽ። አልገባኝም። ላውራሽ ፍቃደኛ አይደለሁም እያልኩሽ እኮ ነው። ጥሩ። እኔ ባለማውራትሽ በሚመጣብሽ ችግር ግን ተጠያቂ አልሆንም። ይሄ ደግሞ ምን ማለት ነው? ማለትማ ምን እንደዚህ እንደሚያደርግሽ በደንብ አውቃለሁ። ምንድነው ማለቴ? መች ተጨነኩኝ። ሰሚኛለሽ? እኔን መሸወድ አትችም። ከብሩክ ጋር ያወራሻትን እያንዳንዷን ነገር ነው የሰማሁት። ቆይ አንቺ ምን አይነት ጉድ ነሽ? እኔ ሳናግርሽ ጓደኛዬ ላይ እንደዚህ አላደርግም ምናምን አልሽ። ብሩክ ሳይወራሽ ግን በአንድ ጊዜ ተስማማሽ። ቆይ ምን አይነት ሰው ነሽ? ሰሚኛለሽ? ወይኔ በምልሽ ትስማሚያለሽ ወይ ለዲቦራ ሄጄ ሁሉም ነገር ነግራታለሁ። አይ ሄለን፣ አይ ዲቦራ ይሄንን ነገር ማወቅ የለባትም። እባክሽ ይሄንን አታድርጊ። የፈለግሽውን ነገር አደርጋለሁ። እባክሽ ሄለን። ጥሩ። ከዚህ በኋላ የምነግርሽን እያንዳንዷን ነገር ሄደሽ ለብሩክ ትነግሪያለሽ። ስለ ዲቦራ ይመለከትሽ። እሺ ግን ምንድነው የምነግረው? ከዚህ በኋላ ስራሽን በትክክል ትጀምሪያለሽ። አሁን የምነግርሽን ቃል በቃል ሄደሽ ለብሩክ ትነግሪያለሽ። ቆይ ግን ሱራ ማማ እንዴት ነች? አሁንማ በጣም ደህና ነች፣ ፈጣሪ ይመስገን። እየተሻላት ነው? ምን ነው መድኃኒት ወስዳለች ያለ በሰዓቱ? አዎ እየወሰድሽ ነው። በቃ ይሻላታል፣ አትጨነቅሽ። እንት እያላችን ለምን ጨንቃል? ደግሞ አምጣም ልጅ ተቆየች። አይ ቆይቻለሁ። ለነገሩ እንዳትቀር እንጂ ማርፈዱ እንኳን አውስ ቲና ኩናስ ተካተሽ ከርቀት ያው ታውቃት የለ እንዲሁም እንዲላት። ኧረ እንደውም መጣች። ኤምጂ ምንድን ነው የማየው? ስራ እኔ ምን ቆምሽ ምትይ እንደዚህ? ምንድነው እንደዚህ የምታስቢው? አልጠፋኝም። ደህና ነህ? እንደውልኝ ስትናፍቀኝ እኔ ምን ቆይ እንደዚህ ለምትዋደዱት ነው ይላል የሚጨቃጨቁት። ምን ታርገው ነው ስለትደኝ? ሶሪ what do you say? እኔ ቲና ነኝ አንተን የምወድህ ስራም አልፈታው። እሺ ኧረ አረጋጊ ቲና። ቴዳዊ ኖሮም እንደሚላት ወደድ እኮ ስራ መፍታት አይደለም ጸጋና መታደል ጀምሮ ነበር የሚልሽ። የምር ግን ካለኝ ማሏች ነገር ማለት ነው ወሊለ ናፍቃኝ ነበር። እኔ ራሱ በጣም ነው ኡፍ ሰለቸኝ። እሺ አሁን ስልቡ ምን አመጣው? ካሌባ ግን አየኸዋ? እኔ የለሁበትም። አንቺ በቃ መቀለድም አይቻልም ካንቺ ጋር። አሁን ክላስ ነው እነሱ ይምጡ ወይስ እናንተ ትሄዳላችሁ? እና ምንድን ነው መሰረው እዚህ?
ሰላም ለጥያቄሽ መልስ ይዤ መልሱ ይመሰሰራል ብዬ ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። እሺ የእኔ ህይወት ግቦች በጣም ብዙ ናቸው። ከእነዚያ ውስጥ 5 ይዤልሽ መጥቻለሁ። ብዙ የህይወት መርህ እኮ አያስፈልግም። ወስንና ለያቸው። እንደዛ ሲሆን ነው ጥሩ። አዎ ልክ ነሽ። እኔም ወስኜ ይዤያቸው መጥቻለሁ። እሺ አሁን ንገሪኝ። እሺ በዝርዝር ሳስቀምጣቸው በህይወቴ መርህ ውስጥ አንደኛውና ዋነኛው የህይወቴ ማዕዘን የሆነው ፍቅር ነው። ሁለተኛው ደግሞ ስህተት እየሰሩ መቀጠል ሳይሆን የሰሩትን ስህተት እያረሙ መመለስ። ሶስተኛው ደግሞ አትኩሮታችንን በራሳችን ላይ ማድረግ። አራተኛው ደግሞ ልንቀይራቸው የማንችላቸው ነገሮች ላይ ጊዜያችንን አለመፍጀት። አምስተኛው እና የመጨረሻው ደግሞ ምን እንደሚፈጠር አናውቅምና ለሁሉም እንደ ሰው ልጆች ቀን ሆኖ መቆየት። እንግዲህ የኔ ህይወት መርህ እነዚህ ናቸው። ሀሳቡ በጣም ጥሩ ነው፣ ግን ደግሞ ሁለቱ ሀሳቦች ከኔ ሀሳብ ጋር አይመሳሰሉም። የትኞቹ ሀሳቦች? አንደኛውና አራተኛው ሀሳብ። ሌሎች ውስጥ አለ? ሌሎቹ ሀሳቦች ደግሞ ተቀራራቢ ናቸው። ስለዚህ ፈተናውን አልፌያለሁ ማለት ነው ይመስለኛል። ሰውየው ምን እየጻፍሽ? እስቲ ያው እየጻፍኩ ነበር። ነው እንሞክረው። በረንጋጤ ልገይኝ ነው እንዴ? ይኸው አዳንከኝ አይደል? ቆይ ባላድንሽስ አስበሻው የምትወርቂበትን? አለህልኝ አይደለም? አለሁልሽ አለሁ። ቆይ ዛሬ በጣም ደንቀኛል። ምን ሆንሽ? ያው በዲቦ ጉዳይ ነው። ዲቦራ ምን? ታሪክና ዲቦ በጣም እያሳሰቡኝ ነው። ከዛ አንከፍ ጋር ተለያዩ አይደል? አረ እንደዛ ይባላል። እንደውም ጥሩ ነው ያደረገችው፣ እንኳንም እንለያያለች። ቆይ ይሄን አክል ምን አድርጎክ ነው? እሱማ ምንም አላደረገም፣ ግን በጣም ነው የሚያስጠላኝ። በቃ ስለ ራሳችን ጉዳይ ብናወራ ሳይሻል አይቀርም። እንደዛ ይሻላል። ሳሚ፣ አንተ ግን እኔ እንደሱ አጠላኝም አይደል? የኔ ናት። አንቺማ በጣም ነው የማፈቅርሽ። Your shadow dances in the moonlit glow. ጽዬ ነሽ? አለሁልሽ። ደህና ነሽ? ደውልልኝ። አለሁልሽ። ደግሞ ይህን ጥናት ተያይዘሽዋል አልተቻልሽ? ምን እባክሽ፣ ቅድም ክላስ ውስጥ ያልገባኝ ነገር ነበርና እሱን እያነበብኩኝ። እና አሁን ገባሽ? አሁን በደንብ ገባኝ። አይ አሪፍ። ምን ነው ብቻሽ ካዲያ ድብ የለችም እንዴ? ኧረ አለች፣ ክላስ ናት። ትንሽ ቆያለሁ ስትለኝ እኔ ቀድሜት ነው። እኔ የምልሽ ግቢ ውስጥ እየተወራ ያለው ነገር በጣም የሚገርም ማለት ምንድን ነው የሚወራው? ዲቦን ላይ ማለት ነው። ግን ትንሽ ለውሳኔ አልቸኮለችም። እኔም በጣም ነው ግራ የገባኝ። ምን ማድረግ እንዳለብኝ አላውቅም።
ግን እንዴት እንደዚህ ልትል ቻለች? ወንድሟ ምክንያት ነው። ወንድሟ ዮዲ ደግሞ እንዴት እንዳላወቀ ትሆኛለሽ? ከዳሪ ጋር ስትሆን ደስ እንደማይለው እና ቄለ እንዴ አውቃለሁ እኮ አለ አይደል ምክንያታቸው ስላላሰማኝ ነው። ዛሬ የምታወሪው ምንም ጥሩ አይደለም። ከብሩክ በላይ አሳማኝ ምክንያት አለ? ምን ያክል እንደሚጨቁናት እኮ እናውቃለን አይደል እንዴ? ግን እንደዚህ አይነት ውሳኔ መወሰን አልነበረባት። ታዲያ ምን አይነት ውሳኔ መወሰን ነበረባት? ያለ አይደል እኔ ብሆን ሴቶች ምን እየሰራችሁ ነበር? ድማስ ተማሪ ነው የሰጠን ነገር እንደሆነና ከትንሹ ስብስብ ነበር። እናውን ገባችሁ? አሁን በደንብ ገብቷል። እኔማ ካልገባችሁ ላስረዳችሁ ነበር። ገብቷል። ሊቦይ እና ቢንቶ ለመጣን ልጅ ቆይሽ። አይ እንደዚህ ነው። ክላስ መሆን ፈልጌ ነበር። እኔ ምንሽ ሊቦይ ፊትሽ የተረበሽ ትመስያለሽ። ደህና ነሽ እንዴ? ደህና ነኝ። ትንሽ ድካም መሰለኝ። እኔ እኮ ይሄ ፊት ተረብሾ ማየት ስለማልፈልግ ነው። እሺ በቃ እናንተ ተጫወቱ። እኔ ወደ ክላስ ልኩ። ማለት ትላንት አንድ ይቀሩት ይጀምሩ እሺ ብርዝ ነው አማ እና ዮዲዬ በጓደኛሽ ዙሪያ ምን አዲስ? የትኛው ጓደኛዬ? አንቺ ደግሞ በዲቦና ምንም እንዴት የለም ማለት ከዳሪ ጋር ከመጣላታቸው ውጪ። ቆይ ግን አንቺ ለምን የራስሽን ላይፋት ነው? ምን ታካብጃለሽ? እሷም እኔም ጓደኞች ነን አይደል? ወይስ እኔን ታሳንሽኛለሽ? የማይገናኝ ነገር አታገናኝ። ጓደኝነት ሌላ ነገር ነው። ደግሞ ያንቺ ሚስጥር ይሄ ለዲቦ የዲቦ ላንቺ ይሄንማ ካደረኩኝ ምንም ጓደኛ ተባልኩ። በጣም ያወራሻል መሰለሽ። ሄሉ እኔን ታውቂኛለሽ። እኔም አንቺን በደንብ ነው የማውቅሽ። ግን የተንኮልሽ ተባባሪ መሆን አልፈልግም። ስለምን ተንኮል ለምታወሪው? ጀስት ማወቅ ስለፈለኩኝ እኮ ነው። ደግሞ ኖርማል ነው እኮ እና ለምን እሷን ይልሽ አትጠይቂያት? ምን ታካብጃለሽ? የካዝና ቁልፍ ነኝ አልሽ። እሷ ማንንም አይከፍተኝም። አዲስ ነገር እኮ ነው ያልኩሽ። እሱንም መክፈት ይሆን እኮ በቦታው ነው ያስፈልጋል። አችሮ እውሩ ያልኩሽን አደረግሽ? ለምን ሲባል ሄለን አድርጌ ያልሽኝ ነገር እኮ እንደዚህ ቀላል ነገር አይደለም። እንዴት ነው ጓደኛዬ ላይ እንደዚህ አይነት ነገር ማደርገው? ለጓደኛዬ ወንድም ያለውን ውሸት ፈጥሬ እንዴት ብዬ ነው ሄጄ የምነግረው? እሱ የኔ ጉዳይ አይደለም። ሰምኛለሽ ውሩ? ከዚህ በፊት አውርተን የጨረስን ይመስለኛል። ከዚህ በኋላ እኔ ያልኩሽንና ያልኩሽን ብቻ ነው የምታደርጊው። ተግባባን? ያለበለዚያ ግን አጭርሽው። እሺ በቃ እንዳልሽ አደርጋለሁ። ጥሩ። ክላስን ጨርስ፣ በሩ ጋር ጠብቂኝና እናወራለን። ተግባባን? ሁለቱንም አይቻለሁ። ማነው? ሱራ ይቅርታ ቸኩላለሁ። አንዴ ብቻ ብዙ ጊዜ አልወስድብህም። ጓደኞቼ ማግኘት ስላለብኝ ትንሽ ብቻ ብዙ አላስቆይም። እሺ ምን ነበር? አውቃለሁ እኔ ነኝ ጥፋተኛ። ግን ደግሞ አሁን ላይ ሌላ ሰው ነኝ። ተለውጫለሁ፣ ተሻሽላለሁ። እባክህ አንድ እድል ስጠኝና ሁሉንም ነገር አስተካክል። ረፍዷል እኮ የኔ ህይወት። በጣም እኮ ነው የማፈቅረህ። ለምን እንደዚህ ድርቅ ትልብኛለህ? ሰሚኛለሽ እንዴ?
የኔና አንቺ ፍቅር ማለት የፈሰሰው ደግሞ መታፈስ አይችልም። አንቺን ድጋሚ ወደ ህይወቴ ማስገባትም ማመን አልችልም። ግን እኮ ፍቅር ይቅር ባይ ነው የምትለኝ አንተ ነበርክ። ታስታውሳለህ? ድምጼን እንኳን ሳትሰማ መዋል አትችልም ነበር። ምንም በሌለን ሰዓት እኮ ደስተኞች ነበርን። አንዳችን ለአንዳችን የመኖር ትርጉም ነበር። ሱራ የልቤ ምት ሲቆም ይታወቀኛል። ህይወቴ ትርጉም ያጣብኛል። እባክህ አንድ እድል ስጠኝና ሁሉንም ነገር ላስተካክል። እባክህ። የሰጠሁሽ ሰዓት አልቋል። ለምን ከኔ መራቅ ተፈለገ? እናቴ ህይወቴ በቃ ዳሪክ እባክህን ከኔ ራቅ። ለአንተም ቢሆን እኔ አጠገብ መሆኑ ምንም አይጠቅምህም። ነግሬሽ ነበር። ወደ ቤቶቻችን የሚወጡት እያንዳንዱ ፈተናዎች እኛን ለማጠንከር እንጂ ማለያየት አቅም እንደማይኖራቸው። እናቴ እየሆነ ያለው ነገር ሁሉ ለበጎ ነው። ዳሪክ በቃ እኔ አልችልም። አይኔ እያየ ወንድሜ ሲገል ቆሜ ማየት አልችልም። በቃ አይበቃም፣ አይበቃም፣ አይበቃም። እኔና አንቺ ማለት ፍቅር አለ። ፍቅራችን ደግሞ ከምንም ፈተና በላይ ነው። ወንድምሽም ቢሆን ፍቅራችንን ከሰጠን ፈጣሪ የተሰጠን ፈተና ነው። እኔ በአንቺ ተስፋ መቁረጥ አልችልም። ዳሪክ እኔ ወስኛለሁ። አንተም ደግሞ ወስነህ ብትሆኝ ነው የሚሻልህ። አንተን ይመተው ማችል ከሆነ እኔ ተውካለሁ። እባክህ በቻልኩ አቅም ከኔ ራቅ። አልችልም፣ አልችልም። እመኚኝ፣ የሚመጣውን እያንዳንዱ ነገር እጋፈጣለሁ። መልሼ ደግሞ ያደርግሻል። ፍቅራችን እያሳሰበኝ በድንገት ነው ደባሰኝ። ባይ 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 እንዲሁ እንዳላችሁ አይለያችሁ ያሉን ብቻዬን ያዩኝ ቀን ምን አንሶሚነን ተራርቆ ፍቅር ይከብዳል ወዳጄ። እንዴት ነው ምለምደው ወድጄ ፈቅጄ። እሺ ድመት፣ እስኪ በቃሽ። ዘለልሽ ነው ገና አልጠገብሽ? አይ ገና አንተ አናት ላይ ወጥቼ መዝለል ይቀርኛል። በኮኔ አናት ላይ ነው ብቻ እግርሽን መክፈት እንደሆነ ለምደሻል። ምን አልክ አንተ ቆሻሻ? ስሚያልሽ ደግመሽ እኔ አጠገብ ድርሽቲና ዋጋሽን ነው የምሰጥሽ። እስኪ ሙች በለኝ። ሰማኛለህ? ቡችሎችን ሂድና አስፈራራ። እኔ ሄለንን የትም አትወቀኝ። የሚጮህ ሻፓ ይናቀስ። እግሬ ስር ካላንበረከትሽ እኔ ብሩክ ዲቦራ እንዴ ላናግርሽ? እሺ እሺ፣ አንዴ በትዕግስት እንድታዳምጪ ይፈልጋል። እሺ ቀጥል፣ እየሰማሁህ ነው። ከዳሪ ጋር ለምን ተለያያችሁ? አብረን መሆን ስለሌለብን። እሱ እኮ የተሳሳተ ምርጫ ነው ዲቦራ። ይኸውልህ ሁሉ ጊዜ የሚሆነው መሆን ያለበት ነገር ብቻ ነው። እሱማ ልክ ነሽ፣ ግን ዳሪክ ከህመሙ በላይ አንቺ ማጣቱ ነው በጣም እየጎዳ ያለው። ይህ ደግሞ ለሱ ቀላል አይመስለኝም። ይኸውልህ ምን መሰለክ፣ የልብ ስብራት ቀስ ብሎ የሚጠገን ነገር ነው።
ህይወት ግን መቼም አይተካም። ህይወቱን አጥቶ እኔም ከምጸጸት የሚሻለው ይሄ ነው። ግን እኮ የሚባል ነገር የለም። የኔና የዳሪክ ነገር ያለቀና የተቀበረ ጉዳይ ነው። The silence hums with a lover's tune, a soft refrain beneath the silver moon. The world fades out, it's just you and me, an eternal walk by an endless sea. እስከ መቼ ነው ግን በዚህ ሁኔታ የምንቀጥለው? ዳሪክ መልስ ስጠኝ እንጂ ለምን ዝም ትለኛለህ? በዚህ ቀን ማልሻ ካናላቀ በከል ሁሉ ነገር እንባታ ይላል። አንቺ ብቻ ታገሽ። ትዕግስት። ቆይ እስከ መቼ ነው የምንታገሰው? ሁሉ ነገር ሰላም እስከ ዛሬ ብዙ ታግሰናል። በመታገሳችን ያገኘነው ጥቅም አለ? በጣም እየጮሽ ነው። እስኪ ለመረጋጋት እኔ ልረጋጋ የምችለው ብሩክ ላደረገው ነገር ተመጣጣኝ የሆነ ነገር ስንሰጠው ብቻ ነው። እንደዛ ማናን ያንን ካደረግን በምን ከነሱ ተሻለ? ደግሞ አስተዋይነታችንስ ምን ጋር ነው? ይኸውልህ ያልገባህ ነገር አለ እኮ። አስተዋይነትና ትዕግስተኝነት የሚባሉት ነገሮች አንተን ከመደብደብ አላዳነን፣ ይቦስ ብሎ እንድንናቅ ነው ያደረገን። እነሱ ከኛ የሚፈዱት ሄደ በሚያደርጉት ነገር ስሜታዊ ሆነን እርምጃ እንድንወስድ ይችላሉ። ያንን ነገር ካደረግን ምንም ተጣጣሲ ልክ ነህ እኮ። ዝም ስንል ፍራቻ ስለመሰላቸው ነው አንተ ላይ ጉልበት ሊያሳዩ የሞከሩት። ትዕግስትም ቢሆን ገደብ ሊኖረው ይገባል። እነሱ ስለተረዱ አሊያም ስላልተረዱ ነው የምንታገስ። ማሸነፍ የምንችለው በዛ ብቻ ስለሆነ አለበለዚያ ሁሉ ነገር ይገለበጥና ያሽውን በሽው ነው አናና ይቅርታ ዳሪክ፣ እኔ በዚህ ሁኔታ መቀጠል አልችልም። ትዕግስት የሚባለው ነገር በጣም ሰልችቶኛል። አንድ ነገር ታደርጊና ይሄንን ጓደኛዬ የመጨረሻ ነገር ይቻላል። ምን አይነት ምርጫ ነው የሰጠኸኝ? ጓደኝነታችንን ወይ ደግሞ መለያየታችንን ምርጫችን። ከነሱ በላይ አንተ ነው የምታናድደው። እሺ አራሽ የሚገርመው ቁማራ ግን ቺኮ ማስከተለው ቁማራ ይሰለቻል። ሳሚቷ ታውቂዋለሽ መደበሪያ ነው ብዬ በምን ልደበል? ዙሮ ጥቂት እንደምትይ ይታወቃል እኮ ቡራ ጋር ነው። አረ የዚህ ጭንጉር ነገርኳችሁ። ምን አባረከ ዝም ብላችሁ ትንሽ ባለፈው ዕለት ማለት እቤት ደቅ ብዬ የሌለ ደበረኝ ምናምን ማለት ከዛ ለምን ሲኒማ አልሄድም አልኩኝና ላሺ ስደውል ስልኳ ዝግ ነው። ላንቺ ደግሞ ደውዬልሽ ነገ ነው መጣው ምናምን አልሽኝ። ኧረ እሱ ጋር ማለት ነው። ከዛ ብቻዬን ለምን እሄዳለሁ አልኩኝና ለጀለስ ደወልኩላት ማለት ነው። እንዴት እሱ ማሪ ደግሞ እንዳትል መቼም ያን ግስ መጣች፣ እሷማ መጣች። ሱቁ ምናምን ከዛ ሲኒማ እየገባን መጀመሪያ ፈንድሻ ልግዛ ምናምን ብዬ ፈንድሻ እየገዛውኝ እያለ ሲኒማ እንሂድ አላልክም እንዴ? እንሂድ አለኝ። እንዴ እየገባን እኮ ነው ምናምን እላታለሁ። ታዲያ የቡና ቁርስ ምንድነው የሚያደርግልህ ምናምን አትለኝ። ልግብና በስ አያስቅም። በቃ ይመስላል እንደዚህ ይመስላል። ምን ይመስል የለም አያስቅም። ሱቁና ሲገዛ መሳቅም ፈልጊያለሁ። ሳቂ እንደምን ተቆጣጠረ
ከዛ ፊልሙ ሊጀምር አካባቢ ነውና ከዛ ቁጭ አለን ማለት ከዛ ፊልሙ ሊጀምር ሲል ማብራት ጥፍት ሲል ጀለስ ቆመች። ከዛ ምን ነው ሙራድ ደዋል እንዴ ማብራት ጠፋው። አረ ይመስላል ምን ጃብሳያ ግን አጣጥም እንዲህ ሲኒማ ደግሞ ከሱ ሌላ ምን ያረፈው ነገር ስራ ፈትቼ ሲኒማ ቤት ልግባ። አረ በሰለጠነ ዘመን ሙራድ አንተ ብቻ እኮ ነው ሲኒማ ቤት ገብተህ የምትደነባበረው። በፊልም ራስ አታይም ቢያንስ ካየሁት ፊልም በላይ በቃ በሱ ነበር ስናነኝ አብራት ሄደ መሰለኝ። በቃ እኔ ሰኑ ታወከኝ አልጋርኩት ምንድነው መጀመሪያ ማታ ላይ እንደሚዘው ይላል ሻላላት ውስጥ የሚዘብ ትዳሪፍ ነበር ሙራዴ ደረጃ ማሰብ እኮ እንደውም እዛ ይሸጥ ነበር። አይ ዳሊላ አይ እንኳን ተስቀደዳችሁ ጨረሳችሁ ነው። አንቺ አሁን የሱቅ ቫይብ ተጠየቂ በደንብ ታውቂያለሽ። ግን አንዳንድ ነገሮች በጣም ተለውጧል እና ወጣ እያልሽ መመልከት አለብሽ። ገባሽ? እሱ እኮ በ19ኞቹ ነው ያለው 21ኛው ላይ አልገባም። ሂድና ጋር ጀምራል ይዘው እስቲ አወቃታ አይ አንቺ ደንባራ ዛሬ ለብሩክ የምትነግሩት ጥሩ መረጃ አለ። ሳትደናበሪ ብሩክ ጋር ትሄጂና ዲቦራ ሀሳቧን እንደቀየረችና ከዳሪ ጋር ፍቅራቸው ሊቀጥሉ እንደሆነ ትነግሪያለሽ። ምንድን ነው ያልኩሽ? ዲቦራ ከዳሪ ጋር ያቋረጠችውን ፍቅር ልትቀጥል ነው። ጥሩ ታዲያን ያልኩሽን ብቻ አይደለም ሄደሽ የምትነግሪው። እኔ ካልኩሽ ሀሳብ ሳትወጪ ፈጣጥረሽ ትነግሪያለሽ። እሺ ፍጠኝ። ፈለግ አድርገሽ ንገሪው። አንተ ልጅ በቃ ረሳማር ሰሞኑን ጠፋ። ትሄዳ መጣሽ ደግሞ ሱራ ልትሄድ ታውቃለህ? ልጅ እንዴት እንደምታዝን ሱራ ከነመፈጠሩ የሷን ጉዳይ ረስቶታል። እሷ ብቻዋን ትለፋለች። እሱም ነው ግን አላ በየጊዜው እየመጣች ሱራ የምትለው ነገር በጣም ያስጨንቀኝ። ቆይስ አንተን ካነበብካቸው ከስንት መጽሐፎች ለሷ የሚሆኑ አንድ መጽሐፍ ተጣለ እንዴ? ሳይገባኝ የቀረ መስሎኝ ነው። ምን አለ መሰለህ ቡጢና ምክር ለሳችሁ ቀልድ አለው ቢባል ነገር ምን ለማለት ነው? ይህ ነገር እኔ በሷ ቦታ ካልሆንኩ በስተቀር ሱራን ተይው፣ በሷ ቦታ መሆን አለብኝ። ምክንያቱም በሷ ቦታ መሆን አለብኝ። ግን በሌላ መንገድ ይነግራት አስፈልጋለሁ። አሪፍ ሀሳብ ካለ ሄዳ እንደና ይወርጭ ልጅ ደህና ነሽ? ቁም ነገር ይዛችኋል መሰለኝ። ያበሽኳችሁ ነው? አረ አሪፍ ሰዓት ነው የምታሹ። ልሄድ ነበርና ብቻን ከምትቀመጥ አብረን እንዲያልኩ ነበር። አዎ አረ እኛም አይደብረህማ? አረ ልጅ በቃ ሰጥችኝ ልጅ እሺ ካለ በልካሌ ባቸው ቻው ይታይ ይገሲ ይታይ ዋንሻ መስነ አለ ብሩክ ለሹሩ ምን አዲስ ነገር አለ? ከባድ ነገር ተፈጥሯል። ምንድን ነው? ዲቦራ ከዳሪ ጋር ያለኝን የፍቅር ግንኙነት ማቆም አልችልም። ስለዚህ
ግንኙነታችንን እንቀጥላለን ብላ ለጽናት ስትነግራት ሰማሁ። እያወራሽ ያለሽው ነገር እውነት ነው? አዎ ለጽናት ስትነግራት በጆሮዬ ነው የሰማሁት። እንዴት ወደ ኋላ ለመመለስ ታስባለች? እኔ እኮ ሁሉንም ነገር መተሽ ንገሪኝ ስላልክ ነው እንጂ ባልነግርሽ ይሻል ነበር። እኔን ያናደደኝ ነገር ምን እንደሆነ ታውቂያለሽ? አይኔን እያየችኝ ውሸት መዋሸቷ። ሰማያለሽ? አሁንም ቢሆን እየተከታተልሽ ያለውን መረጃ ለኔ ተቀበይኛለሽ። ገባሽ? አዎ ከንቱይ ሚርሽልሽ ክላስ እንዴት ነው በእናትሽ? አሪፍ። አንተ ደስ ንጋ በጣም አሪፍ ነው። ታውቂያለሽ የሆነ አዲስ መጽሐፍ ጀምሬ ታሪኩን ከተመሳጭ እንደሆነ ነገር ምንድን ነው እሱ? እንደ አጋጣሚ ሆኖ የመጽሐፉ ከበር ተጋጥሏልና ርዕሱን ማንበብ አልቻልኩም። ብታውቀው አሪፍ ነበር፣ ግን ደግሞ በቃ ችግር የለውም። አንተ ስትጨርስ ካንተ በሚያሳዝን ሁኔታ የመጽሐፉ ባለቤት ዛሬ አምጣልኝ። ምን ላድርግ በእናትሽ? በቃ ጫነቅ፣ ችግር የለውም። ግን የማይደብርሽ ከሆነ ከመጽሐፉ ክፍል የወደድኳት ታሪክ አለች። እሱ ልነግርሽ ይችላል። ንገረኛ። አይደብረኝም። አንድ ጥንቸል ያላት ወጣት አለች። ወጣቷና ጥንቸሉ በጣም ነው የሚዋደዱት። ይገርምሻል፣ ከፍቅራቸው የተነሳ ጥንቸሉ የሥራ ሰዓቷን ጠብቆ አብሮ ነበር ወደ ቤት የሚመለሱት። በዚህ ሁኔታቸው አንድ አመት ካሳለፉ በኋላ ወጣቷ ፍቅረኛ ያዘች። ከዛም ምን ሆነ መሰለሽ፣ ወጣቷና ፍቅረኛዋ እሷ ቤት እየሄዱ ማደር ጀመሩ። አብሮ ጊዜ ማሳለፍ ጀመሩ። አብሮ መዋል ጀመሩ። በዚህ ጊዜ ፍቅረኛዋ ሆነ ብሎ አንዴ ልብስ የተቀደደ አንዴ ጫማ የተቆረጠ እያለ በሆነ ባልሆነ በጥንቸሉ ያሰባል። እንዲህ ሲያደርግ ግን ጥንቸሉ ማለት ነው አንድ ጊዜ የሱን ነገር ምንም አላደረገ ብሎ በስተመጨረሻ ምን አላት መሰለሽ፣ ከኔና ከጥንቸሉ ምረጭ ብሎ ማስጠንቀቂያ ሰጥቶት ከቤቱ ወጣ። እንዴ ጥንቸሉ አድርጎ ነው? ቅናት ነው፣ ቅናት። እንደነገርኩሽ የወጣቷና የጥንቸሉ ፍቅር በጣም የሚያስቀና። ጥንቸሉ ግን በጣም ያሳዝናል። እሺ ቆይ ታዲያ እሷ ስናለች? ያው እሷን ብዙ ካሰበች በኋላ ጥንቸሉን ለእንስሳት ማሳደጊያ ለመስጠት ወሰነች። ከዛም በየሳምንቱ ሄደች መጠየቅ። ይገርምሻል ግን ከሳምንት አለፈችና ቀስ በቀስ ወደ 15 ቀን ከ15 ቀን ወደ ወር እያደረገች ከናካቴው እየሄደች መጠየቋን አቆመች። የሚያናድደው ምን መሰለሽ፣ አመት ባልሞላው ጊዜ ውስጥ ወጣቷ ከፍቅረኛዋ ጋር ተጣላች። የዛኔ የወጣቷ ልብ ተሰበረና ጥንቸሏን ፍለጋ ወደ ሰጠችው የእንስሳ ማሳደግ ሄደች። ልክ እንደ ሮል ታክፎ ስትል ጥንቸሉ ከነጭራሹ ረሷት ከእጇ እየሾለከ ያመጥ ጀመረ። አንቺ በጥንቸሉ ቦታ ብትሆኚ ምን ታደርጊ? ያው ጥንቸሉ ያደረገውን ነበር ማደርገው። ወዲት ስሜትሽ እኮ ተቀያየረ። አስከፋሽ እንደምንትሽ አኑ ጭራሽ ደስ የሚል ነገር በቃ ቴዲ፣ እኔ ክላስ መግባት ስላለብኝ እንሂድ። እሺ ደህና ነሽ ግን? አዎ ቻው። ታውቃለህ ቴዲ፣ ይሄ እኔ ታሪክ እንቻለኝ በገዛ እጄ ነው አውጥቼ ጣልኩት።
ከዚህ በኋላ ምንም ባደርግ አይመለስም። በጣም ጎድቻለሁ። ደህና ነሽ? አላሚክ ደህና ነህ? ደህና ነኝ። ምን እያደረግሽ ነው? ያልጨረስኩት ትምህርት ነበርና እሱን እየጨረስኩ። ላግዝሽ? አይ አሁን ጨርሻለሁ። ጽዬ ወይ ሳሚ በጣም ቆንጆ እኮ ነሽ። አውቃለሁ። ፀጉርሽ፣ አይንሽ፣ ከንፈርሽ፣ ሁሉ ነገርሽ በጣም ቆንጆ ነው። ወይኔ ሳሚ እኔ በጣም እየሞቀኝ ነው። ይሙቅሽ የኔ ቆንጆ፣ ሲያንስብሽ እኮ በቃ አሁን ልሂድ። እሺ፣ በኋላ እንገናኛለን። እንገናኛለን። ግራ ገባኝ እናቴ። ምን አለ እንደዚህ ባትሆኝ? እስኪ ትንሽ ታገሽ። አሳልፍናችሁ ለእኛ ጣፋጭ የፍቅር ጊዜያቶች ስትይ ትንሽ ታገሽ። እሺ እናት። ታሪኬ ለሁለታችንም የሚሻለው እኮ ይስሩ። አመኝ ሁሉ ነገር በቅርቡ ሰላም ይሆናል። ታሪኬ እኔስ ባንተ የሚጨክን አንጀት ያለኝ ነው የሚመስል፣ ግን ደግሞ በእኔ ምክንያት ከዚህ በላይ ስትጎዳ ማየት አልፈልግም። በዛ ላይ ወንድሜ ምንም ነገር የማይገባው ሰው እኔን ካንተ ለማራቅ አስፈላጊ ነው ብሎ ያመነበትን ነገር በሙሉ ያደርጋል። እኔ ደግሞ አንተ ስትጎዳ ማየት አቅሙ የለኝም። ታውቂያለሽ፣ ፍቅር በራሱ ፈተና ነው። ያዕቆብም ለርብቃ 7 ዓመት ተገዝቷል። እቺ ደግሞ የኛ ትንሿ ፈተና ናት። አይደለም እኮ ዳሪኬ፣ እስቲ እኔንም ለመረዳት ሞክር። አንተ የምትለው ነገር ሁሉ እኮ ይገባኛል፣ ግን ደግሞ ከዚህ በላይ ወንድሜ አንተን ሲጎዳ ከማየት አቅሙ የለኝም። በዛ ላይ ወንድሜም በእኛ ምክንያት የማይሆኑ ነገሮችን ሲያደርግ ማየት አልፈልግም። ምን ይሻል እናት? ወይ ለምን አትተወኝም? የኔና ያንተ ነገር አብቅቷል አልኩህ አይደል እንዴ? ምን ማለት ነው ደግሞ? ተረጋጊ እናቴ። በቃ አልፈልግህም አልኩህ አይደል እንዴ? ተረጋጊ እስኪ የኔ እናት። ተወኝ። ዛሬ ተቀድመሻል። እንዴት ወንበሩ ላይ ተዘጋጀ? አዎ፣ እንደምትመጪ ቀርቤ ነግሮኝ።
ጥሩ ቀልብ ነው ያለው ማለት ነው። ብዙ ጊዜ እዚህ ቦታ ትመጣለህ? አልፎ አልፎ ከራሴ ጋር መሆን ስፈልግና መጽሐፍ ማንበብ ሲያስብኝ አሁንማ ተቀናቃኝ ታብክ ምን ይሻላል? ወይኔ ሌላው ታልፈልግ? ኧረ በጭራሽ ለሁለታችን የሚበቃል እኮ። እንደዛ ከሆነ ጥሩ። እኔም ወድጄዋለሁ ሞቱን። ቆይ ግን ምን ወደድሽ? እኔ እንጃ በጣም አሪፍ ነው። አንዳንዴ ያለ ምክንያት የምንወዳቸው ነገሮች ይኖራሉ። ልክ ፈጣሪኛ እንደምንወደም ማለት ነው። አሁን እኔ መለሰሽ ብትጠይቂኝ ምን እንደምልሽ ልላላክ። ባለፈው ከተለያየን በኋላ ሀሳብ የሆነብህን ነገር ሳልጠይቅ ስለሄድክ ትንሽ ቅር ብሎኝ ነበር። ምናልባት ሰው ይፈልጋል ብዬ። አታስቢ፣ ያን ያህል የሚከብድ ነገር አይደለም። ሌላ ጊዜ አጫውትሽ። ባይሆን ለሰጠሽ ምክር በጣም አመሰግናለሁ። ምንም አይደለም። እና ግን መቼም ቅጣቴን አልረሳሽም አይደል? እኔ አልረሳሁትም እስካዘጋጅልህ ድረስ ብዬ ነው። ለቀጣይ ሳምንት ተዘጋጅ አይቀርም። እሺ እጠብቃለሁ። እስከዛ ድረስ ለምን አንተን ቅጣት መልቀቅ ግዴታ ከአንቺ ቅጣት በኋላ ይደርሳል። እሺ ወደዛ ልክ እዚህ ወራ ሳደበልሽ ሳደበልሽ ወይ ስራ ፕሊስ አቁም። እሺ በቃ አሰደም አንተስ ተሰደብሽ እንዴ? እሺ በቃ በይ አይ ፕሮሚስ አልሰድብም። እዛ ከሆነ እንግባባለን። ቆይ ግን እናንተ መቼ ነው ህፃን ልጅ መሆን የምናቆመው? እስኪ ትልቅ ሰው እንዴት እንደሚኮን ላሳይ። ምን ልጅ ለእናቷ ምጥ አስተማረቻት? አንቺ ልጅ ደግሞ ስለ ትልቅ ሰው ምናምን ነግሪ። አዎ ባይሆን እስኪ ነው ይጠይቅሽ። መቼ ነው ቆይ ፍቅረኛ የምትይው ቲና? እንዲህ ያየሁሽ እኮ አረጅሽ ቲና። ኦ ማይ ጋድ እኔ እኮ ገና ህፃን ልጅ ነኝ። ለምንድን ነው አሮጊት የምትለኝ እንዴ? እኔ በሞትኩ ተረስቼው። ለካ ህፃን ልጅ ነሽ። ምንድን ነው ስም ይጥዬ እንዳበትሽ ነው? ህፃን ልጅ ነኝ ምናምን አትጀጅኝ። ሲሪየስሊ የቀለድክብኝ ነው እንዴ? የምር አድርጋለሁ? የምር ግን አድርቻለሁ ማለት ነው። ስቶፕ ቲኑን በይ የመጣ ነው። ወይኔ እንባሽ መጣ። አታለቅሽ። ልታለቅሽ ነው? እንደው ባልሽ ይውጣሽ አልቀ በቃ ሱራ አንተ እንዳልከው አድርቻለሁ ማለት ነው። እንዴ ዛሬ ነው ያውሽ? ድሮ ወይን እኮ በዚህ ድምጽ ለልጆች ነው እሺ እንዲያውቁ ታባብያቸው ነበር። ቲም አንቺ አረኔ ስቃለች ነው አዩ ኪዲንግ ሚ ማን ነው የምትቀልደው? አይኔ ተበላሽ። አራት ተበላሽም ገና ሊበላሽ ነው። ሂጅ በቃ መስታወት ማየት አለብኝ። አንተ ግን እዚሁ ጠብቀኝ እመጣልሃለሁ። እሺ አራት እሺ ልከታልሽ። ከዚህ በኋላ ዲቦራን ላለማጨናነቅ ወስኛለሁ። የወሰንከው ትክክለኛ ውሳኔ። ለሷም ቢሆን ትንሽ የማሰቢያ ጊዜ ልትሰጣት ይገባል። ታውቃለህ ሀገራችንን ለማዳን ብዬ ዲቦራን በጣም እየጨቀጨኳት እንዳለ ቤተሰብ መጫን ሳይሆን ያንን ስታደርግ የነበረው በጣም ስለምትወዳት እሷን ካንተ ጋር ለማቆየት ያደረግከው ትግል ነው። ደግሞም እኮ ልክ ነበር። የሚወዱትን የሚያፈቅሩትን ሰው አብሮ ለማቆየት ከዚህም በላይ መስዋዕትነት ይከፈል የለም እንዴ? አውስማ ያለ እሷ አቅም ሳስበው ጭንቅ ስለሚሆን መቼ ሲገባላ በደንብ እንጂ እንኳን የምታፈቅራትን ሴት ይቅርና
በዙሪያ ካሉ ሰዎች ጋር ራሱ በአጋጣሚ ስትራራቅ ምን ያህል ከባድ ስሜት እንዳለው በደንብ አውቃለሁ። በጣም ከባድ ነው። ለሰዓታት ዲቦና ለማውራት እንዴት እንደሚከብድ አታውቅም። አንድ ምሳሌ ነው። ሰላም እንዴት ነሽ? እንዴት ነሽ ዲቦዬ? ምን ነው ዛሬ የደበሩት ምሳሌ? ዛሬ ማለት ነው ተሰለሰለ። ምን ነው ዲቦ? ወፏ ላይ አማኝ ውስጠትን ይሰራችሁ ወፍን ጥራጥሬ ውሃ እና የሚያስፈልጋትን ነገር እየሰጠ አብራ እንድትቆይ የተቻለን ነገር ታደርጋለህ። አንተ የምታየው መሰረታዊ ፍላጎቷን ማሟላት ብቻ ነው። ነገር ግን በሽቦ የተዘጋባት መኖሪያ የሷን ሰላም ነስታታል። አንድ ቀን ተሳስተ ቤቷን ብትከፍትላት በደስታ እየቦረቀች ትጠፋለች። ስለዚህ ለላይ ፈለኩት ለሰው ልጅ ከምንም ነገር በላይ ነፃነቱ እና በዚህ ሰዓት ለብቻዋ ብትተዋት መልካም ነው። ነገሮችን አመዛዝና ለመወሰን ይረዳታል። ልክ ነው ዮባ። እኔ እሱን ነው ነገሮችን አመዛዝና በራሷ እስክትወስን ድረስ ትንሽ ብጠብቃት መልካም ነው። ምን መሰለህ፣ ከኛ ከወንዶች በበለጠ ሴቶች ለመወሰን በጣም ጊዜ ይፈልጋሉ። ነገሮችን አመዛዝነው አገናዝበው እና ከራሳቸው ጋር ወርተው ነው ውሳኔ ላይ የሚደርሱት። ስለዚህ አንተም በራሷ ውሳኔ ላይ እስክትደርስ ድረስ ለትንሽ ጊዜ ብቻዋን ተዋት። ብቻን በራሷ እስክትወስን ድረስ ትንሽ ብትተዋት ይሻላል። ዲቦራ በህይወቷ የማይጸጽታትን ውሳኔ እንደምትወስን ተስፋ አደርጋለሁ። እኔም ተስፋ አደርጋለሁ። በፍቅር ለዋት ጠጋት ማቆን ኃይለኝነቷን አሳየችው። ልታቅፈው እየፈለገች ገፈተረችው። ልትስመው እየፈለገች ፊት ነሳችው። በዚህ ላይ ልክ ቁራውን ስታይ ወፏ በመንቁራ ወጋችሁ። ከዛም እንደተሰማው እንኳን ሳታውቅ ጥላው ሄደች። ወይኔ ወፏ ተጎድታለች እንዴ? ምንም የምታውቀው ነገር የለም፣ ግን በጸጸት ጭንቅላቷ ሊፈነዳል። ዲቦ ዛሬ ግን ልክ አትመስይም። ሰላም ነሽ? አዎ ሰላም ነኝ። ምን ይሰራል? ማጥፍሽ እኮ እንዲለቅሽ መቼም ይህ ሰው ስታቀፍ ቀለል ይለዋል የሚለው ነገር ከመጽሐፍሽ ላይ አይደል ያገኘሽ? መጠርጠሩስ ማንበብ ሙሉ ሰው ያደርጋል። አሁን ወደ ክላስ ብትሄጂ ሳይሻል አይቀርም። ብዙ ሰዓት የለም።
my friends, everything feels right. Doodles on my desk, memories inside. Dark movie, best school life. Dark movie, best school life. Laughing with my friends, everything feels right. Doodles on my desk, memories inside. Dark movie, best school.